ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ሲናገር እንዲህ ይላል፣ አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ ብሎ ይናገራል። በዚህ ዘመን የምናየው ነገር አለ። ብዙ ሰው አንዳንዱ ጥበብን ይፈልጋል፣ አንዳንዱ ደግሞ ምልክትን ይፈልጋል። ልክ እንደ አይሁድ ምልክት ፈላጊ ህዝብ አለ፣ በዚህ ጎን ደግሞ ጥበብ ፈላጊ ህዝብ አለ። በሁለት የተከፈለ ህዝብ ነው ያለው ማለት ነው። አብረን ተመልክተን እንምጣ። ምን አይነት ነገር ነው አሁን አየሩ ላይ ያለው ነገር? ሀብተኛ ተራጋሚ በልሳን እየጸለየ የሚራገም ሰው አልፈጠረም። ድነሃል እንዲህም አድርጎ የለም። ከአንደበትህ እርግማንና ክፉ ቃል የማይለቀው ሰው ያለ መንፈስ ቅዱስ ኃይል እውነተኛውን ክርስትና መኖር አይቻልም። አባት እንደሰማችሁት ነው። ብዙ ሰው አሁን መስቀሉን ከመስበክ ይልቅ ኢየሱስን ከመናገር ይልቅ የሞተልንን ከሙታን እየተነሳልንን ከመናገር ይልቅ ኢሹ አድርጎ ፍላጎታቸውን ኒዳቸውን ለሰዎች ሲሰብኩና የሰዎችን ፍላጎት ሲሰብኩ ሲራገሙ ክፉ ቃል ሲናገሩ በመስቀል ላይ ሲሸቅጡ ሲዋሹ እናገኛለን። በጣም አሳዛኝ ለበል ላይ ያለ ነው። ሶሻል ሚዲያ ላይ ያለው ነገር ይሄ ነው አሁን ማለት ነው። እና የጥበብ ፈላጊዎችን ፍላጎት አይደለም የምሰብከው፣ የምልክት ፈላጊዎችን ፍላጎት አይደለም የምሰብከው። የተሰቀለውን ክርስቶስን እንሰብከዋለን። ኢየሱስ ክርስቶስ ጌታ ነው። እስቲ ይሄ ወንድማችን ደግሞ ይመክረናል በእግዚአብሔር ቃል መሰረት። እስቲ ተመልከቱት። እኛ ከሰበክነው ወንጌል የተለየ ማንም ቢሰብክላችሁ ምን ማለት ነው? የኢየሱስ ማንነት ላይ ፋላሲ የሚፈጥር ካለ የሰማይ መልአክ ሊሆን ይችላል፣ እኔ ሊሆን ይችላል፣ የኔ አይነቱ ሊሆኑ ይችላሉ። ማንም ቢሆን ምን እናርገው ዮሐንስ ከቸርች እናግደው ወይ ሲሉት ታዲያ የተረገመ ይሁን። ያልተጻፈ በተአምር አልቀበልም። እኔ መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም። ባይዘው እኔ መጽሐፍ ቅዱስ ብቻ ነው ማምነው። የማይሻሻል ይሄ ብቻ the oldest book ነው፣ ግን the latest news ነው። ለ21ኛው ክፍለ ዘመን በጣም ዘመናዊ መጽሐፍ አንጽፍም። ለኛም ይሄው ነው ያለው። ሌላው መጽሐፍ በሙሉ ኮሬክሽንም ሪቪዥንም አለ። የክርስቶስ ኢየሱስ ደም ብቻ ነው በእግዚአብሔር ፊት ብቃታችን። ከጌታ ከኢየሱስ ክርስቶስ የመስቀል ሥራ ውጪ እግዚአብሔር ጥላውን ቢያየው ሞት ነው የሚፈርድበት። የኢየሱስ ክርስቶስን የመስቀል ሥራ ግን ሲያይ አብ ልጆቼ ይላል። በደሙ የከፈለና የገዛንን ኢየሱስን አይቶ አብ በክርስቶስ በኩል ልጆች ይላል። ጌታ ኢየሱስ ክርስቶስ ወንድሞች ይላል። በክርስቶስ ደም የእግዚአብሔር ሆነናል። እሱን ነው ተቀድሰናል፣ ተለይተናል፣ ከዚህ ዓለም ወጥተናል። የእግዚአብሔር ልጆች ተብለን ተጠርተናል። በዓለም ነው ያለነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ቀድሶናል፣ ለይቶናል። የእግዚአብሔር ብቻ መሆን ማለት የሌላ መጠቀሚያ መሆን አይቻልም። የእግዚአብሔር ብቻ ነው። ስለዚህ ማንም መጥቶ ፈቃዱን በእናንተ ላይ ማድረግ አይችልም። የእግዚአብሔር ናችሁ። ተቀድሰናል። በዓለም ነው ያለነው። ተለይተን ወጥተናል። ተጠርቶ የወጣ ሕዝብ ነው። በክርስቶስ ደም እግዚአብሔር አምላክ ረጭቶ የኔ ነው ብሏል። ከእግዚአብሔር ቅድስና ጋር የሚመጣጠንን ቅድስና የክርስቶስ ደም በእኛ ላይ ያርገዋል። በእግዚአብሔር ፊት ተሰብስበን ቆመን መዘመርም መጸለይም እንችላለን። እግዚአብሔር አብ አባት ሆይ ማለት መብት ተሰጥቶናል። ልጆች ያደረገን የክርስቶስ ደም። ይሄንን ማንም ጥሩ ሰው ሊያገኘው አይችልም። የኢየሱስ ደም ብቻ ነው ያደረገ። ቀዳሹና ተቀዳሾቹ የሚለው ሀጊዮስ የሚለው ቃል ትክክለኛው ትርጉሙ ለእግዚአብሔር ብቻ ተደርጎ የተለየ። ይሄንን ማድረግ የቻለው ጌታ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር በክርስቶስ ኢየሱስ ደም የቀደሰው በክርስቶስ ኢየሱስ ሥጋ በኩል የታረቀው ሰው ሊኖረው የሚገባ የህይወት ስታንዳርድ አለ። ሀጊዮስ የሚለው የተጠቀመው የዕብራውያን ምዕራፍ 2 ቁጥር 11 ላይ የተጠቀመው የግሪክ ቃል የሚያወራው በጌታ በኢየሱስ ክርስቶስ በኩል ለዘላለም ፍጹማን መሆናችንን ብቻ ሳይሆን ፍጹም የሆነው ሰውዬ መሬት ላይ ወደዛ ሙላት የሚሄድበትን መንገድ የሚያሳይ ቃል። ኢየሱስ ክርስቶስ ጌታ እንዲህ የሚያስተምር አለ። መጽሐፍ ቅዱስ ተረዳው ብሎ ደግሞ የሚራገም አለ። የሆነ ወንድም እዚህ ዩቲዩብ ላይ ኮመንት ላይ ምን አለ? ጠብቁ የነቢያት ዘመን ያልፍና ደግሞ አስተማሪዎች ዘመን ይመጣል ብሏልና ኢየሱስ ክርስቶስ ጌታ ነው። ሰው እንዲህ የሚያስተምር አለ። በአስተማሪዎች ዘመን ደግሞ ታምራት የለም ምልክት የለም ማለት አይደለም። ካትሪን ኩልማን ስትናገር እንዲህ ትላለች፣ እግዚአብሔር ካለ ታምር አለ። ስለዚህ ታምር አድራጊው እግዚአብሔር ስለሆነ በህይወታችን ላይ
ታምር የሚያደርግ እግዚአብሔር ስለሆነ እግዚአብሔር እስካለ ድረስ ታምር አለ። አሁን ጊዜው ሰዓቱ ብዙ ሰዎች መጽሐፍ ቅዱሳቸውን የሚያነቡበት ሰዓት ነው። ቁጭ የሚሉበት ሰዓት ነው። የእግዚአብሔርን ቃል የሚያጠኑበት ሰዓት ነው። ደግሞ የማያጠኑ ሰዎች እንዲያጠኑ አበረታታለሁ። በዚህ እውነት አንብቡ መጽሐፍ ቅዱሳችሁን። ከሚራገሙ ሰዎች እየራቃችሁ እውነትን ወደሚነግሯችሁ ሰዎች ሂዱ። አንድ ማወቅ ያለባችሁ ነገር ኢየሱስን ከማይነግሯችሁ፣ ደህንነታችሁን ከማይነግሯችሁ፣ ወንጌልን ከማያወሯችሁ፣ የተሰቀለውን ከማይሰብኳችሁ ሰዎች ቶሎ ብሉና ራቁ፣ ሽሹ። ኢየሱስ ክርስቶስ ጌታ ነው እና መጽሐፍ ቅዱሳዊ የሆኑ እውነታዎችን የሚናገሩ ሰዎች አሉ። ደግሞ በመጽሐፍ ቅዱስ ላይ ደግሞ የሚዋሹ ሰዎች አሉ። የጌታ ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ እውነታው ምንድን ነው፣ ህይወቱ ምንድን ነው ብላችሁ በመጽሐፍ ቅዱስ ላይ የተመሰረተውን ነገር ልትረዱትና ልታውቁት ይገባል። እና በዚህ ዘመኑ ራሱ የአስተማሪዎች ነው። ዓለሙን በኃይል የሚገልጡ ሰዎች ናቸው። መጽሐፍ ቅዱስን የተረዱ ሰዎች ናቸው። ዘመኑን ሊዋጁና ሊገዙ የሚገቡ እና አየሩ እየተለወጠ ነው። ሁኔታው እየተቀየረ ነው። ማለት አሁን አንድ ሰው አቆማችሁ የእናንተን ፍላጎት ብትነግሩ ማንም የሚሰማችሁ ሰው ያለ አይመስለኝም። ያለ መጽሐፍ ቅዱስ ሀሳብ ካልተጻፈ እኔ አላምንም። እስቲ ይህን ሰው ደግሞ እንስማ። እስቲ ምን እያለ ነው? ጸሎት ወደ ትራምፕ ነው እያለን ነው። ምን ለማለት ፈልጎ ነው? የኢትዮጵያ ምስኪኖች ጸሎት ለአሜሪካ ላለው ፕሬዚዳንት ዶናልድ ትራምፕ። በዋሽንግተን ዲሲ በአሜሪካ የምትኖር ፕሬዚዳንት ዶናልድ ትራምፕ ሆይ ስምህ በአሜሪካ ሁሉ ላይ እንደገነነ እንዲሁ በኢትዮጵያ ላይ ይግነን። መንግስትህ በዩናይትድ ስቴትስ ኦፍ አሜሪካ ላይ እንደሚገዛ በኢትዮጵያ ክልሎች ሁሉ ላይ ይግዛ። ፈቃድህ በዋይት ሃውስ እንደሆነች እንዲሁም በ4 ኪሎ ትሁን። የዲቪ ሎተሪያችንን በየዓመቱ ሳይሆን በየዕለቱ በርከት አድርገህ ስጠን። እንደ አገር የተበደርነውን 68.9 ቢሊዮን ዶላር ለ132 ሚሊዮን ሲካፈል በነፍስ ወከፍ የሚደርስብንን $518 ዕዳችንን ይቅር በለን። እኛም ደግሞ ለወደፊት ስንበለጽግ የሚበደሩንን ይቅር እንደምንል ቃል እንገባልሃለን። ከኑሮ ውድነት፣ ከዘረኝነት፣ ከድህነት አድነን እንጂ ከጎረቤት ሀገራት ጋራ ወደ ጦርነት አታግባን። ብልጥግና ያንተ ናትና ሳይንስም ቴክኖሎጂም ለ4 ዓመት ታድለህ አሜን ይላል። ጸሎት መስመሩን ስቷል፣ ሀዲዱን ስቷል። ኢየሱስ ክርስቶስ በምድር ላይ ሲያገለግል ያዩት ነበር፣ ደቀ መዛሙርቱ ይመለከቱት ነበር። ማለዳ ማለዳ ከአባቱ ጋር ሲገናኝ፣ ምሽቱን በጸሎት ሲያድር እና ከደቀ መዛሙርት አንዱ መምህር ሆይ እባክህ ጸሎትን አስተምረን ብሎ ጠየቀው። ዮሐንስም እኮ ደቀ መዛሙርቱን አስተምሯል። ብዙ ሃይማኖት በጊዜውም በእንደም ዘመን በዚህም ዘመን ያሉ ሃይማኖቶች ጸሎት አላቸው። 1-3 ነገር አላቸው። ማቴዎስ ላይ ይጸልያሉ ከአምላካቸው ጋር፣ ምጽዋት ይሰጣሉ ለድሆች፣ ከዛም ደግሞ ይጾማሉ። እነዚህ 3 ነገሮችን ያደርጋሉ እና ደቀ መዛሙርቱ እባክህ ጸሎትን አስተምረን ብሎ ጠየቁት። ይሄ ደቀ መዛሙርት እንኳን ጠየቀ ብዬ አስባለሁ። ምክንያቱም ኢየሱስ ክርስቶስ ያስተማራቸው በጣም ጥልቅ የሆነ ትምህርት አስተምሯቸዋል። ይኸውም የአባታችን ሆይ ጸሎት የሚባል ጌታ ደቀ መዛሙርቱን ያስተማረው ጸሎት እንጂ እሱ የጸለየው ጸሎት አይደለም። በዚሁ የይዤ ላወራ የምፈልገው ነገር ምንድነው መሰላችሁ? ጸሎት ወደ ማን ይጸልያል፣ መቼ ይጸልያል፣ እንዴት ይጸልያል የሚለው ነገር መጽሐፍ ቅዱስ ግልጥ አድርጎ ያወራል። ስለዚህ ሀሳብ፣ ስለዚህ እውነት ዳዊት ፋሲል የሚናገረው ነገር አለው። እስቲ እንመልከትና እንመለስ። ጸሎት ስል ግድ ጠዋት ከሰዓት ማታ ወይም እንደ አይሁድ 5 ጊዜ እንደ አይሁድ 7 ጊዜ የሚል አልሰጥህም። በአዲስ ኪዳን የጸሎት ፎርሙላ ስለሌለ ፎርሙላ የለውም። እንዴት ልጸልይ ተንበርክኬ ነው ቆሜ ይላል አንዳንድ የለም። በአዲስ ኪዳን እጄን ዘርግቼ ነው አጥፌ ነው ይላል። አቤት ጭቅጭቁ! ሰው ይጨቃጨቃል። አንዱ ይሄው እጁን ዘርግቶ ጸልይ ይላል፣ አንዱ ይሄውና ሌላ ቆሞ ጸልይ ይላል። ጥቅስ ሁሉም ስላለው ፎርሙላ የለው። በአዲስ ኪዳን ስጋ ስለማይጸልይ
ዳግመኛ የተወለደው ማንነት ነው የሚያመልከው የሚጸልየው። የሰውነትን ሁኔታ የሚወስነው መንበርከኩንም መቆሙንም የሚወስነው መንፈስ ነው የሚያስ እዚህም ጋር መተ ሁላችሁም የተቀመጣችሁ ተነሱ። ሁላችንም በእግሮቻችን እንቆማለን። የሚቀመጥ ሰው እንዳይኖር። መንፈሴ እኮ ተነሳላለኝ። ማን ነው? ዘመናዊ ዲያቆን ተንሱ ለጸሎት። የሚቀመጥ ሰው እንዳይኖር ሁሉም በእግሮቻችን እንቆማለን። ሃሌሉያ! ለእግዚአብሔር ክብር። በእግሮቻችን እንቆማለን። ምን ቆመው ራሱ በመናችን እንደሆነ ይነግረናል። ተሳስተን በሌላ ነገር እግዚአብሔር እንደተመለከታችሁት ነው ልጅ ውስጥ ያለው። እግዚአብሔርን ብትጠይቁት አሁን አንድም ነገር ብትጠይቁት ኪሱን ነው የሚፈትሸው። የለም እኔ ጋር ነው የሚለው። ማን ጋር ነው ያለው? ልጄ ጋር። እና እንዴት ላገኘው? ልጄ ጋርና የልጄ ሆነው ያንተ ይሆናል። ስለዚህ እኔና እናንተ ክርስትናን ህይወትን የምንጀምረው ከበርዝ ራይት ነው። ለዚህ ነው መጽሐፍ ጸድቃችኋል ብሎ የሚጀምረው። ለመጽደቅ የሚል ትምህርት የሌለው ጸድቃችኋል። ለምን? ኢንሄሪት አድርገናል። እግዚአብሔርን ወርሰናል። የእግዚአብሔርን ጽድቅ ወርሰናል። የእግዚአብሔርን ቅድስና ወርሰናል። ሃሌሉያ! የእግዚአብሔርን ወርሰን ተነስተናል። ፓርቴከር ሆነናል። ተካፍለን የተነሳ ነው። በርዝ ራይት ነው። ጽድቅ የመታዘዝ ሽልማት አይደለም። ጽድቅ የመወለድ ህይወት። ጽድቃችንና ቤዛነታችን ማን ሆነ ይላል? ክርስቶስ ሆነ።